እማምላክን ቡቡዬ እኮ ማለት ነው መልካምነቱ በጣም 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 ከሚገባው በላይ ነው። እግዚአብሔርን ነው የምላችሁ። በቃ የሆነ ጥሩ ልብ ነው ያለው። እግዚአብሔርን ነው የምላችሁ። ቃል ሁሉ ያንሰኛል። በቃ አለ አይደለ? በቃ የተለየ ነው ማለት በቃ ከሁሉም የተለየ ነው ቡቡ። እግዚአብሔርን ነው የምላችሁ። በጣም መልካም፣ በቃ ከልክ ያለፈ ማለት ነው። በጣም የዋህ፣ በጣም አስተዋይ፣ ምን ልበላችሁ፣ እንዳጠቃላይ በቃ መልካም ሰው ነው ብሩኬ። በጣም ሲበዛ ታበዛዋለህ ነው የምልህ። መልካምነት ግን በጣም በቃ ከማንም የተለየ በቃ እንደ ዘመኑ ወጣት አገኘሁ ብለህ የማትኩራራ የማትንቀባረር የበታችህን ዝቅ ብለህ የምታይ ታዋቂ ነኝ ብለህ የማትኮራ እግዚአብሔርን ብቻ ግን ማለት ነው መብርሃንዬ ድንግል ማርያም ይህን ባህሪህን አትቀይር። ምክንያቱም መልካምነት ለራስም ነው። ምክንያቱም መልካም ስለሆንክ ነው ይሄ ሁሉ ሰው የሚወድህ። ይሄ ሁሉ ሰው በቃ ብሩኬ ብሩኬ የምትባለው በመልካምነትህም ነውና መልካምነትህን ፈጣሪ ይህን ልብህን፣ ይህን በጎ ልብህን፣ ይህን መልካም ልብህን፣ ይህን አስተዋይ ልብህን እመብርሃንዬ ድንግል ማርያምዬ አትቀይርብህ። የእውነት ነው የምልህ ቡቡዬ፣ በጣም ከሚገባው በላይ ጥሩ ልብ ያለው ወጣት ነህ። ለዘመኑ ወጣቶች እጅግ በጣም አርያ የምትሆን ወጣት ነህና እመብርሃን ምን ጊዜም ቢሆን እሷ ትጠብቅህ። እውነቴን ነው ብላችሁ ብሩኬ እጅግ በጣም የዋህ፣ አስተዋይ፣ መልካም፣ ቻይ፣ አክባሪ እግዚአብሔር ነው የምላችሁ። በጣም አክባሪ ከማንም በላይ ወጣት ነው። እውነቴን ነው የምላችሁ። ትልቅ ደረጃ ያደርስ ፈጣሪ ማለት ነው። ምክንያቱም ከጥሩ ሰዎች አጠገብ ፈጣሪ ምን ጊዜም አለ። ለዛም ነው ጥሩ ቦታ ላይ እየደረስከው በየዋህነትህ በመልካምነትህ ጥሩ ልብ ስላለ ፈጣሪ ደግሞ ጥሩ ልብ ያላቸው ሰዎች ጋር ምንጊዜም አለ። ምንጊዜም ከጎናቸው ነው። ምንጊዜም ይጠብቃቸዋል። እና የኔ ሁለት እንቁዎች ማለት ነው ሀይሚዬም ቡቡዬም ብቻ ፈጣሪ ይጠብቃችሁ። ልቦናችሁን አይቀይረው ፈጣሪ። እውነቴን ነው የምላችሁ። በቃ በዚሁ ባላችሁበት እንድትቀጥሉ እሱ ይርዳችሁ። ምክንያቱም ጥሩ ልብ እግዚአብሔር ሲሰጥ ነው የሚገኘው። ጥሩ ልብ፣ መልካም ልብ ፈጣሪ ሲሰጥ ነው የሚገኘው። አለበለዛ ከባድ ነው። ፈጣሪ ካልሰጣችሁ ከየትም ልታመጡት አልችልም። ካልታደላችሁ ማለት ነው። ካላደላችሁ እሱ ከየትም ልታመጡት አትችሉም። ጥሩ ልብን ማለት ነው። ጥሩ ልብ መድኃኒዓለም ነው የሚሰጠው። እውነቴን ነው የምላችሁ። እና ሰጥቷችኋል። በቃ ፈጣሪ መልካም ልብ ሰጥቷችኋል። አይቀይርባችሁ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። እንግዲህ ዩቲዩብ ላለመጥፋት እየሞከርኩ ነው። ማለት ያው አለፍ አለፍ ብዬ ቆየት ብዬም ቢሆን ብቅ እያልኩ ነው። እንደ ድሮ ቪዲዮዎች እየሰራው አይደለም ምናምን ነገር። በዛ ላይ ክረምትን ያስጠላል። ኔትወርኩ ይጠፋል፣ መብራት ይጠፋል። እኝኝ ነው። በዛ ላይ ክፍለ ሀገር ነው ያለሁት። ማለቴ ያው አዲስ አበባ ቢሆን የተወሰነ ይሻላል፣ ግን አዲስ አበባ አይደለሁም እና ኔትወርክ በጣም ያስቸግረ፣ መብራት ይጠፋል። በዛ ላይ ትላላችሁ። ቡቡዬ እንግዲህ ቲክቶክ ላይ አንዲት እህታችን ምግብ ምናምን ሰርታ እነ ቡቡዬ በሉ ነበር እና ማስታወቂያ ስራ አለኝ የኔ አባት ምን አለ ምግቡን በልቶ እስኪጨርስ ብትጠብቂ የኔ እናት፣ በቃ ማስታወቂያ እንድትሰራልኝ እፈልጋለሁ ምናምን እያለች ነው። አሁን በልቼ ስጨርስ እሰራልሻለሁ እያላት ነበር እና ሌሎችም ነበሩ እና ያው ቡቡ ደግሞ ያው ጥሩ ልብ አለው ማለት እሷን ይችን እህታችንን ብቻ ሳይሆን ብዙ ወንድሞች ጓደኞች ማለት ያሉ አይደለም። አጋጣሚ የሆነ ነገር ተጠቅሞ ያው ማስታወቂያ ሳይሰራላችሁ አይወጣም ቪዲዮ። ታውቃላችሁ አንዳንድ ሰዎች እኮ ያሰሩም እኮ እግዚአብሔርን ነው የምላችሁ። አንዳንድ ሰዎች ቪዲዮ እንዲቀረጹ አይፈልጉም። እግዚአብሔርን እኔ እንደው ሚስጥር ማውጣት እንኳን አልፈልግም፣ ግን አንድ ኮምቦልቻ አካባቢ አንድ የሆነ ቦታ ገባሁኝና የሆነ ሰውዬ አገኘሁ። ታዋቂ ነውና
እግዚአብሔርን አንድ ቪዲዮ እንቀረጽ ብለው እምቢ አለኝ። እግዚአብሔርን ነው ብላችሁ እምቢ አለ። ልብስ እየገዛ ነበረ እና ከዛ ልብሱ የምትሸጠዋ ልጅ ደግሞ ጓደኛዬ ነበረች እና ባለቤቷ ማለት ነው የጓደኛዬ ነው እና አንድ ቪዲዮ ልቅረጽ በጭራሽ አታስፈቅዶ እንዴት ምናምን ነገር ከሚስል ለዞም እኮ አላነሳ ነውም ዝም ብሎ ያው ልብስ እየለካ እያየ ምናምን ነበረ። እየለካም ደረጃ አልደረሰም ገና ልብሱ ምናምን እያለ ነበረ። አበደላችኋለሁ እንዴ! ኧረ አይሆንም። ለዛውም ታዋቂ አይደለም፣ ዩቱብም አይደለም፣ ቲክቶክ ላይ ነው። ለዛውም ገና ነው እኮ ያን ያህል ታዋቂ አይደለም። እና እንዲህ አይነት ሰውም አለ። ማነህ አንተ ሰውዬ ግን ማለት ነው ከአሻንጉሊት ጋር አብሬ ስላነሳው ብቻ ያልክ ሰውዬ ደህና ነህ ግን በዛው ልክ ደግሞ ያው ጥሩ ልብ ያላቸውም አሉና አንዳንድ ሰዎች እሺ አይሉም። አንዳንድ ቲክቶከሮች እንኳን ታዋቂ ሆነው ጭራሽ መጀመሪያ ጠይቀው ካሜራ አለ ምናምን ሁሉ ብለው የሚገቡ ታዋቂዎች አሉ። ቡቡዬ ግን እስካሁን ባየሁት ሊስትሮ እንኳን አስጠርጎ ቪዲዮ ሰርቶ ጸጉሩን ተቆርጦ ቪዲዮ ሰርቶ፣ ሀይሚዬም እንደዛው በጣም ብዙ ጸጉር ቤቶች ያስተዋውቃላችኋል። እና በጣም ቡቡ በገባበት ሁሉ አስተዋውቆ ነው የሚወጣው እስከዛሬ በማቀው ማለት ነው። እና እግዚአብሔር መልካምነታችሁን አይቀይረው። እህታችን ደግሞ በርቺ። ይኸውላችሁ አንድ ሰው ሜዳ ላይ ወድቆ በቃ ስራ ተበላሽቶበት ከስሮ ምናምን ብር ከምትረዱ ይልቅ የሆነ ስራ ሲጀምር ብታበረታቱ፣ የሆነ እንዲሰራ ፑሽ ብታደርጉ ለሱ ከምንም በላይ ነው፣ ሰርቶ እንዲበላ ማለት ነው። ሰው ሲለምን ብር ከመስጠት ይልቅ ወይ ደግሞ በቃ የሆነ ከሳስሮ ምናምን ሲያዝን ከማየት አይዞ ከንፈር መጦ ብሎ ከማሰብ ይልቅ የሚሰራውን ነገር አይዞ በርታ አይዞ ማለት እግዚአብሔርን ትልቅ ሞራል ነው፣ በጣም ትልቅና እህታችን በርቺ። ያው ጥሩ ደረጃ ጥሩ ነገር ላይ ደርሰሽ እንደምናይሽ ተስፋለኝ። ጥሩ ነገሮችን እንደምትሰሪም ተስፋለን። ያው ጥሩ ነገር ስለሆነ ነው እርግጠኛ ነኝ ያው ሰዎች አንቺ ጋር የሚመገቡትና በርቺ። አንዳንዴ ከባድ ነው የሆነ ብዙዎቻችን አለን የሆነ ስራ ጀምረን ሳይሳካ ቀርቶ ምናምን ማለት ከምንም በላይ ደግሞ ስራ እንደዚህ ስራ አይሰራም ማለት የሆነ ኢንቨስት አድርገን ምናምን የሆነ ስራ ከፍተን ገበያ ከሌለ ከባድ ነው። ኪሳራው በጣም ከባድ ነው። ግብር ይመጣል፣ ምን ቤት ኪራይ ይመጣል፣ ብዙ ነገር አለና ንግድ ሲጀመር ቻሌንጅ አለው መጀመሪያ በጣም ከባድ ነው። እና አይዞሽ እህታችን በርቺ፣ ከፍ በይ። ቡቡዬን ፈጣሪ ከፍ ያድርግህ፣ መልካምነት ግን አይቀይረው ብቻ ፈጣሪ። ቅመምዬ ደግሞ በጣም ተናፍቀሻል የኔ ወርቅ የኔ ቆንጆ፣ የምር በጣም ተናፍቀሻል በጣም ማለት ነው። ትላንት አላየንሽም። አንቺ ከሌለሽ እኮ ሚዲያው በቃ ደስ አይልም በእውነቱ።